ሰው ሸታም ናት እያልከኝ ነው? አላልኩም። እሺ ተጨባጩ ነገር ይውጣ። በቃ እሷ ናት እኮ የምታውቀው ነገሩ የብሩኬና አራረጋጋው ፍፄ ጋራችን ለአንዱ ጦርነት ሳይፈታ ደግሞ እናንተ ዛሬ እኮ ጦርነት ልትከፍቱ ነው የሚመስለው። ሰላም ልትፈጥሩ አይመስልም። ያ ነገር ይውጣ። ብሩኬን ተናገራችሁት እያልከኝ ነው? ሁሉም ሰው እኮ ብሩኬን ነው ለመናገር ብሩክ ጋር ችግር ሲኖር ብሩክን ይናገራሉ፣ ሃይሜ ጋርም ሲኖር ሃይሜን ይናገራሉ። ሁለቱም ናቸው የሚሳደቡት እኮ። አንተ ስለ ሃይሜ አይመለከትህም ፍፄ። አንተም ብትሆን ሁላችሁም አሁን ብሩኬ ያ ሚስጥሩ አለ በተባለ ሰዓት በጣም ይሰደብ ነበር። ሃይሜ ደግሞ ያ ወንዱን ስታመጣ እሷ መስደብ ጀመሩ። ብሩኬ ላይ እንደዚህ ጣታችሁን አቀሱ። ምንም ተጨባጭ ማስረጃ በዚህ ንግግሩ እስማማለሁ። ምክንያቱም ምንም መረጃ ባልታየው ነገር ገና በደረሰው በወሬ ጥሩ አይደለም። አንተ እያደረክ ያለው ነገር ቤተሰብ ሌላ ኮሽታ ወንድም የወንድሙ ሚስት እንደዚህ ይቻላል እንዴ? ይመጣል እንዴ? ከኔ ጋር ስትሆኑ ነው የሚያጨረጭረን። ኤፍሬም እንዴት ነው ካንተ ጋር የምትሆነው? እሺ ትሆናለች። ዛሬ ምንድነው የተፈጠረው? እነ ማራኪ ቤት እንዴ ጭራሽ ወንድምም ከወንድም ጋር መጣላት ጀመሩ። በሴት ምንድነው የምትጨቃጨቀው? ይሄ እኔ ነኝ ንገረኝ እስኪ። ይሄ እኔ ነኝ። ደስ ይላል። ሚስጥር ወጣ። ደስ ይላል። አይገርምም? የማዳም ቅመሞች ተሸወድን አይደል? እንደዚህ እኮ አይደለም። አልቅሳለች አይደል? በየትኛው ደቂቃ ነው እንደዚህ ልትስቅ የቻለችው? በየትኛው የተበላህን ታስለቅሰህ ሄደህ ኤፍሬም ፏፍሽ አድርጎ ማለት ነው እንዲህ ሀዘኗን አስረስቷ ሳቃታ። ምንድነው ችግሩ? ባይገርምሽ ይኸውልሽ ያለያየሽን ኤፍሬም በሌላ መንገድ ሲታማ ጭራሽ እዚህ ጋር ከወንድሙ ጋር ይጣላል ማለት ነው። ወደ መጨረሻ ላይ ማውራችሁ ይሆናል። አሁን ግን ስለ ሄኖክ እና ስለ ፍፄ ትንሽ ማለት ፈልጋለሁ። የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ምሽታችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ተመልሶ መጥቷል ማለት ነው ሄኖክ። እሱም ፍፄ ነው እንግዲህ ቤቱ ከች ብሎ የመጣው ማለት ነው። ነገሩ እንግዲህ የሚወራው ስለ ቡቡ ነው። ቡቡ እንግዲህ ምንም አይነት መረጃ ሳይኖር አትናገሩት በሚለው ትናንትና በጣም ብዙ ሰው ከጎንህ ሆናለሁ፣ የሃይሚና ያንተ ችግር እስኪፈታ ድረስ ከጎንህ ሆናለሁ፣ ምንም አይነት ነገር ቢፈጠር በቅርቡ ደግሞ የምትታረቁበት መንገድ ይፈጠራል ነው ያለው ሄኖክ። ነገር ግን ብዙ ሰው እውነት ቲክታክ ላይ ቁጭ ብለው በውስጥ አውርተኸኛል እንደዚህ ነው ምናምን ብዙ ሰው ጓሲል ነበር። ዛሬ እንግዲህ አንበሳው በራሱ ቤት ብርግድ አድርጎ ሁለተኛ ቪዲዮ መቶ ጭኖለታል ማለት ነው ፍፄ ማለት ነው። እንግዲህ ሃይሚና ብሩኬ ለሁለት ቀን ጠፍተዋል። እንግዲህ ሀብታምም በመሆን ምንም ሲኖራችሁ ያው እንግዲህ ያጠገባችሁ ሰው ሰላም ከሌለ መጥፋት ግድ ስለሆነ ያው ሁለት ቀን እንግዲህ ጠፍተዋል። ሁለት ቀን ቤታቸው ተዘግተዋል። ሰላምን የመሰለ ነገር ምንም አይነት ግን ለሰላም የሚከፈለው ዋጋ በጣም ጥሩ ነገር ነው። ቢያንስ እንኳን በቲክታክ እንኳን በኢንስታግራም እንኳን አይጠፉም ነበር ሰላም ባለ ሰዓት። ሰላም በሌለ ጊዜ ግን እንደዚህ ያው ሁሉ ነገር ይደብራል፣ ሁሉ ነገር ያስጠላል። እንግዲህ ሃይሚና ብሩኬ ሁለት ቀን ቤታቸውን ዘግተዋል። ነገር ግን ትናንትና ከብሩክ ጋር መጥቶ ነበር ሄኖክ። ከብሩክ ጋር መጥቶ ሄኖክ የተናገረው ነገር ብዙዎቹን አስቆጥቷልና ፍፄ እባክህን እንደዚህ አንድ ሰው አትወግን ብለሃል ፍፄ ማለት ነው። አንድ ነገር ልንገር፣ ሚስጥሩን ካወቅ ከሃይሚና ከብሩኬ ሰላማቸው እንዲመለስ ከፈለክ ሁለቱንም ያለው ሚስጥር ሃይሚ ጋ ነው ብለሃል። ኦኬ ሃይሚ ሚስጥሩን ለብሩኬ እንድታወጣለት በትህትና መጠየቅ፣ እውነት የምትወዳቸው የምታከብራቸው ወንድሞቹ ከሆኑ መጠየቅ ነው እንጂ እንዲህ አሁን ሄኖክ አጠፋና ለሄኖክ መተህ እዚህ ጋር ማለቱ ምንም ጥቅም የለውም። የብሩክና ሃይሚን ሰላም መመለስ መጀመሪያ ይቀድማል ቤተሰቦች። ሌላው ሲቀጥል ሄኖክ የተናገረው ነገር ምንም መረጃ በሌለው ነገር ብሩክን አትስደቡት ነው። ይሄን ነገር ስላለ ደግሞ ሃይሚን አልተሰደበችም ወይ ሃይሚ እያሉ ነው እንግዲህ እንትናም እየጠየቀ ያለው ፍፄም እየጠየቀ ያለው ሃይሚ አትሰደብም ወይ ነው። ሃይሚ አው ተሰደባለች። ግን ደግሞ ምን አለ መሰላችሁ እዚህ ጋር ማለት ነው በመጀመሪያ ብሩኬ ከቡታጅራ መጥቶ በማግስቱ ሃይሚንና ፍፄን አገኛቸው። የዛን ቀን ሲያገኛቸው መረጃውን እመን አትመን አለች ሃይሚ። እኔ ምንም በማላውቀው ነገር ምን ብዬ ልመንልሽ? ታሳይሽኝ አሳይኝ፣ አድርጌዋለሁ አደረኩት ነው፣ ካላደረኩት አላደረኩም ነው፣ ያለፈም ታሪክ ሆነ ያለፈ ታሪክ ነው ብሎ ከፍፄ ጋር አወሩ። ምንም አይነት ነገር መጨረሻ ሳይኖረው ሂጅ ተባባሉ። ሄዱ። ካሜራ ተዘጋ። ኦልሬዲ ምንም አይነት ነገር ያወጡት ነገር የለ። በዛው በሌላ ቤት ነው ምናምን ነው የመጡት መሰለኝ አይደል ነው ብቻ አዎ በዛው በማግስተኛው ቀን ሊጠይቅ ያው ብሩኬ ይቅርታ ሊጠይቅ ሄደ። ይቅርታ ይጠይቅ ሲሄድ እንደዚህ አይነት ነገር ገጠመው። ሰው በዛን ሰዓት ብሩኬ ነው እንጂ እየተረገጠ የነበረው ሃይሚ እየተረገጠች አልነበረም በዛን ሰዓት። ነገር ግን ይሄንን ልጁን ሲያዩ እንዴት ቤቷ ሌላ ወንድ ታመጣለች?
የሚለውን ነገር ያዙ። ሀይሚ መሰደብ ጀመረች። ስለዚህ የሚሰደቡት ሁለቱም ናቸው። ምንም ሄኖክን እዚህ ለአንዱ ወግኖ እየተናገረ ነው ማለቴ እኔ አልመጣልኝም። አላቅም እንግዲህ ቤተሰቦች ወግኗል ብዬ ለማለት ትንሽ ይከብደኛል እኔ። ምክንያቱም ምንም ባልማታውቁት ነገር ከመሬት ተነስታችሁ ነገ አብረው መገናኘታችሁ ስለማይቀር መታረቃችሁ ስለማይቀር ምንም ነገር ሳታዩ እሱን አትርገጡት። ምንም ተባለ ምን ሁሌ እሱ ላይ ይጠናበታል ነገር ነው ያለው። እውነቱ ነው ይሄ ስኮርስ ምንም አልተሳሳትም። ግን ደግሞ እዚህ ጋር በጥፋታቸው ልክ ነው ሰው እየሄደ ያለው። መጀመሪያ ሰዓት ብሩክ ጋር ነበረ እሱ ነው አጠፋ እያሉ ሲወቅሱት የነበረው። ሁለተኛ ነገር ደግሞ ሀይሚያ ወንዱ ሲመጣ እሷንም ጀመሯት። እኩል ናቸው፣ ባላንስ ነው ጥፋታቸው። ምንም አዲስ ነገር የለውም። ስለዚህ ፍፄ እንዲህ አልክ እያልክ ከመምጣት የነገሩ ባለቤት ብሩክና ሀይሚ ናቸው። እነሱ ነገራቸውን ይጨርሱ ራሳቸው። በዛ መካከል ግን አንተ አሁን ዛሬ ፍፄ ከሄኖክ ጋር ጦርነት ልትከፍት የተዘጋጀ ነው የምትመስለው። ሰላማዊ ሰው መስለህ አልመጣህም። ነገሩ የሁለቱ ባለቤት ሁለቱ ናቸው የሚያስጨንቃቸው። ከዛ ውጪ ሌላው ትርፍ ነው፣ ሌላው እዳው ገብስ ነው። ሁለቱ የሚያረጉትን ነገር ይወቁ። ምክንያቱም ብሩክም ሀይሚን የፈለገውን ነገር ማድረግ ይችላል፣ ሀይሚን ብሩክን የፈለገችውን ነገር ማድረግ ትችላለች። ምክንያቱም ችግሩ የሁለቱም ነው፣ የሶስተኛ ወገን ሰው አይደለም ይሄ ችግር። እናንተ ከቻላችሁ የእነሱን ሰላም ለመመለስ መጣር ነው ያለባችሁ እንጂ እከሌ እንዲህ ብለሃል አሁን ዛሬ ፍጹም እንደዚህ ብሩኬን ወግነህ ተናግረሃል ምናምን ስትል ሌላ ተኩሳት ነው እየፈጠርክ ያለው ኦዲንሱ ጋር ማለት ነው። ሌላ ተኩሳት። ይሄ እንደሆነ አልፋችሁት የነሱን ሰላም ለመመለስ ብትጥሩ የነሱን ሰላም መልሳችሁ በቤታቸው እንዲመጡ እንዲሰሩ ብታረጓቸው እንዴት ደስ ይላል። ፍፄ ማለት ነው። እኔ እንጃ ማለት ይሄ ጥላቻ መስሏችሁ እንዳይመስላችሁ። ምክንያቱም ነገ ነው የሚወልደው። ገባችሁ? አሁን ዛሬ ሀይሚ ምን አይነት ስሜት ላይ ነው ያለችው? የሆነ ፎቶ ፖስታለች። ብሩክ ምን አይነት ስሜት ላይ ነው ያለው? አያችሁ? ነገ ግን ይሄን ነገር ባጭሩ እነሱ በዙሪያቸው ያሉ ጓደኞቻቸው አንዱ ወጥቶ ስለ አንዱ ከማውራት፣ ለምሳሌ ፍጹም ወጥቶ ስለ ሀይሚ ከማውራት፣ ሄኖክ ወጥቶ ስለ ብሩክ ከማውራት ሁለቱ የሚስማሙበትን መንገድ መፍጠር አይቀልም? እንደዛ በጣም ቀላል ነው። እኔ በእኔ እይታ ማለት ነው። ቤተሰቦች ደግሞ የእናንተን እይታ አስቀምጡ። እኔ ግን በእኔ እይታ እንደዚህ አይነት ነገር ቢፈጠር ነው የሚሻለው እንጂ አሁን ዛሬም ነገም ዝም ባሉ ቁጥር የሆነ በውስጣቸው ጥላቻና የሆነ ያልሆነ ነገር ነው በጭንቅላታቸው እያሰቡ የሚመጡት እነዚህ ልጆች ማለት ነው። ስለዚህ እኔ ለሄኖክና ለፍፄ እንደዚህ አይነት መልስ ነው ያለኝ። ሌላ ምንም አዲስ ነገር የለም ማለት ነው። ሌላው ሲቀጥል እንግዲህ እዚህ ጋር ኤፍሬም ከቤዚ ጋራ እንግዲህ ማራኪ እና ቤዚ ተጣልተዋል የሚባል ነው እንግዲህ የምናየው ነው የምናወራው። ድራማ ይሁን ምን አናውቅም። ተጣልተዋል እንግዲህ እነሱ ይፈጣፈጣሉ። እንትናም የሆነ የሚያስጠላ ቃል እየተናገረ ነው ማለት ነው ማራኪ እንደምታዩት ማለት ነው። ነገር ግን ቤዚ ደግሞ እንግዲህ አላውቅም እሷ እንኳን መረጃ ወጥታለች፣ መረጃ ይዛለች ይመስለኛል። ፎቶ ነው ምናምን አሳይተዋለች። እንግዲህ አሁን እዚህ ጋር ኤፋ እያደረገ ያለው ነገር በመሀል እሷን እንዳይደብራት ትሪት ማድረጉ ምናምን ሶኬ ጥሩ ነው ብዬ አስባለሁ። ነገር ግን ያው ማለት በነገራችን ላይ ቡታጅራዎች እኮ ምንም አይነት ነገር እንደዚህ አይደባበሩም፣ አይጠያይፉም። ሁሉም ናቸው እኮ ሁሉም አንድ ናቸው። በነገራችን ላይ ባይዘው ለምን መሰላችሁ? እኔ በቃ ማለት በሚበሉ ሹካ ኬክ በሚበሉ ሹካ አብረው አንዱ በበላበት ይበላሉ። እኔ በፊት ፍቅረኛና ፍቅረኛ ችግር የለም ብዬ ነው ማስበው። ለምሳሌ ሀይሚና ብሩኬ ቢጎራረሱ በአንድ ማንኪያ ሶኬ አንድ ናቸው ብዬ ነው ማስበው። ነገር ግን ብሩኬ በበላበት ሄኖክ ይበላል፣ ሄኖክ በበላበት ማርክ ይበላል፣ ማርክ በበላበት ይበላል እሱ እና ማንኪያቸውን እንትን አይሉም። ይሄን እንደም እንዴት ነው የምወስደው? ያኔ እንዴት ነው የሚተማመኑት? እንዴት ነው የሚፈቃቀሩት ብዬ ነው እኔ ማስበው። እና አሁን እዚህ ጋር ምንም አይነት አክት ያሳየው ነገር የለም። ኤፋ እንዳያችሁት ካፌ ውስጥ ቁጭ ብሏል። ቁጭ ብሎ ግን ልጠጣብህ አልጠጣብህ የሚል አይነት ምልክት ነው እያሳየች የነበረችው ማለት ነው ቤዛ። እንደዛ አይነት ነገሩን ደግሞ አልወደደውም ማራኪ። አቅምቶታል፣ ቀንቷል፣ ተናዷል። ስለዚህ እኔ የምለው ወንድምነቱ ተረስቶ ነው እንዴ? የታናሽና የታላቅ እህት ናቸው። እንደዛ አይነት ነገር አለ በመካከላቸው ኤፍሬምና ማራኪ እና አንተ ማራኪ ተብዬው ወንድማችን ከእንትና ጋር ከማነው ስሟ
ወይኔ ከሩትዬ ጋር እኮ የፍቅረኛ ያክል ነው ቅብጥ የምትለው። ግን አብርሃም አንድም ቀን እንደዚህ መጥፎ ነገር አስቦ አያውቅም። ሶ ኤፍሬም እንደዚህ አይነት ነገር ያደርግብኛል ብሎ ነው ዛሬ እንዲህ አይነት ሐረካት ፈጥሮ የተጣላው ወይስ እንዴት ነው ነገሩ? ምንም አልገባኝም። ለማንኛውም ከወንድም ጋር በጣም ይደብራል። ከሌላ ከውጭ ሰው ጋር እንኳን ብትጣሉ ስራም ቢሆን ያኔ ይሄዳል ያስኬዳል። ግን ከቤት ሰው ጋር እንደዚህ አይነት ነገር በጣም ያስጠላል። እናንተ ጊዜያችንን አታበላሹሽ እንጂ ተው። እናት አባቶቻችን ያስረከቡንን ዘመን እንደዚህ ምንም አይነት ነገር ሰው ሰርቶ መለወጥ በማይኖርበት ጊዜ እናንተ በዚህ ነገር እያቆሸሻችሁ ትውልዳችንን ባታቆሽሹ በጣም የተሻለ ነው። ምክንያቱም ከውጭ ሰው ጋር ሶኬ ምንም ችግር የለው ኖርማል ነው፣ ስራም ቢሆን ምንም ቢሆን። ግን አሁን ከወንድምህ ጋር ወንድምህ ሚስቴን እንዲህ ካፌ ይዞ እንዲህ አረጋት ብሎ ቪዲዮ መስራቱ ትንሽ አያስጠላም? በጣም የሚያስጠላው። ቤተሰቦች ቁም ብላችሁ እስኪ አስቡት። ስለዚህ ማለት ነገርየው ድራማ ስራ እንደሆነ እናውቃለን፣ ሁሉም ነገር የታወቀ ነው። ግን ደግሞ እንደው ሪሊ መስሎ እንኳን የሚታየው ሰው ቢኖር ኤፍሬም እዚህ ቦታ ላይ ለቤዚ ምንድን ነው ጀስት የወንድም አማች እኮ ነው እንዴ። ምክንያቱም እንዲህ ማራኪና ኤፋ ታናሽና ታላቅ ልጅ ናቸው። ስለዚህ በጣም የሚደብር ነገር አንዳንዴ ባሰሩ በጣም መልካም ነው። ቡታጅራዎች ተቆጠቡ፣ ብትቆጠቡ በጣም የተሻለ ነው። ለሰው ልጅ የሚያስተምር ቪዲዮ ብትሰሩ፣ የሚያስተምር ድራማ ነው ብላችሁ ብትጀምሩ ማንም ሰው ይከታተላችኋል። ምክንያቱም ሰብስክራይብ ያደረጋችሁ ሰው ምንም ተከታታይ የሚያጓጓ ነገር ላይ ቁርጥ እያደረጋችሁ ብትሰሩ ማንም ሰው ይከታተላችኋል ብዬ ተስፋ አደርጋለሁ። የኛ ውድ ቤተሰቦች ዛሬ የመጣሁበት ሀሳብ እንግዲህ በእንደዚህ አይነት ሀሳብ ነው የመጣሁት። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ፈጣሪ የሀይሚና የብሩኬን ሰላም ይመልስልንና ያምጣልን እያልኩኝ እኔ የጨረቃ ፋሚሊዎችን ከወዲሁ እሰናበታችኋለሁ። ዛሬ እንግዲህ በሄኖክና ፍፄ መካከል ያየሁት ነገር ወደ ጸብ የሚጋብዝ ነገር አይነት ነገር ነው ንግግራቸው። ፍፄ ማለት ነው ተቆጥቶ ወደ ጸብ የሚያስገባ ነገር። ሀይሚን አልተሰማትም ወይ ሀይሚን እንደዚህ አልሆነም ምናምን ሌላ ጦርነት መክፈት የፈለገ አይነት ይመስላል ፍፄ። ለማንኛውም መረጋጋቱን እንዲሰጣችሁ መልካም ምኞቴ ነው እኔ። ምክንያቱም እንዲህ አይነት ነገር አያስፈልግም። ጭራሽ የእነሱን ሰላም ሰው ሲፈልግ የእነሱን ሰላም ሲጠብቅ፣ እናንተ ደግሞ እዚህ ጋር ሌላ ጦርነት ስትከፍቱ በጣም የሚደብር ይመስለኛል በእኔ እይታ ማለት ነው። አንዳንዴ የሰው ልጅ የተናገረው ንግግር ሁሉ የሆነ ሳይድ ይዞ ነው ምናምን ማለት አይቻልም። አንዳንድ ጊዜ የሆነ መረዳት መቻል። እኔ አሁን እንደሚመስለኝ ሄኖክ ሲናገር ስራ ፈቶች ምናምን ኦኬ የሚሳደብ ሰው በጣም ብዙ ሰው አለ። ለነሱ መልስ ነው የሰጠው እንጂ በሰላማዊ መንገድ ለነሱ ተጨንቃችሁ እነሱን የምታበረታቱ ሰዎችን አልተናገሩም እነሱ ማለት ነው። ብሩኬም እንደዛው ነው የተናገረው። እኔ ስራ ላይ ሰዓት ደርሶብኛል፣ በቃ ስራ የሌለው ሰው ቁጭ ብሎ ይስደበኝ መብቱ ነው ያለው። ስለዚህ ምን ማለት ይችላል? ከዚህ ውጪ ምን ማለት አይችልም አይደል እንደ ቤተሰብ። ስለዚህ እናንተ ልትቀየሙ ሊያስቀይማችሁ አይችልም። ምክንያቱም እነሱ እኮ ከኛ በላይ ብዙ ነገር እየተሰደቡ ነው። ብዙ ነገር ነው የሚሰደቡት። ግን ያንን ሁሉ ነገር ተቋቁሙ ችለው ሀይሚም ሆኑ ብሩኬም ሆኑ በጣም ችለው ማለት ነው ይወጡታል። በተለይ ብሩኬ በጣም ይሰደባል፣ በጣም ማለት ነው። ሀይሚም የምትሰደብበት ፓርት አለ፣ ግን ደግሞ የእሷ ትንሽ ይሻላል። ትንሽ አግባብ ባለው መልክ የሆነ ትክክለኛ ያልሆነ ቦታ ላይ ስትሆን ነው ሰው የሚሰድባት። ከዛ ውጪ ምንም ብታረግ ምን እሷ ትክክል ነው የምትባለው። እውነቱን ነው የምነግራችሁ እኔ ምንም። ብሩኬ ግን ትንሽዬ ነገር ትንሽ ስህተት እንኳን ባይሆን እንዲህ ነው ከተባለ ያንን ይዘው በጣም ይረግጡታል። ሰው እዚህ ጋር ሄኖክ እኔ ምንም አልዋሸም ብዬ ነው የማስበው። የኔ ውድ ቤተሰቦች አመሰግናለሁ። ባይ